ስለ ኤስኩኤል ፈተና ይጨነቃሉ? ጆይን ሃቪንግ ዩኒየን ሳብ ኩዌሪ ግራ ገብቶታል? አይጨነቁ። በሚቀጥሉት 15 ደቂቃዎች ውስጥ በፈተና ውስጥ በተደጋጋሚ የሚታዩትን በጣም አስፈላጊ የሆኑ የኤስኩኤል ጽንሰ ሀሳቦችን እንዲከልሱ አግዞታለሁ። በዚህ ቪዲዮ መጨረሻ ተግባራዊ ኤስኩኤል ጥያቄዎችን በልበ ሙሉነት መመለስ ይችላሉ። እንጀምር። በመጀመሪያ ትሬኒንግ ዲቪ የሚል ዳታቤዝ ክሬት እናደርጋለን። በስሩ ስቱደንት ኮርስ እና ኢንሮልመንት የሚባሉ ቴብሎችን ክሬት እናደርጋለን። ለሁሉም ጥያቄ የሚሆኑንን እነዚህ ቴብሎች ናቸው ማለት ነው። ስለዚህ ስቱደንት ላይ አይዲ ፕራይሜሪክ ይሆናል። ኔም፣ ኤጅ እና ዲፓርትመንት ተጨማሪ ኮለመኖች ይሆናሉ። ኮርስ ላይ ኮርስ አይዲ ፕራይሜሪክ ይሆናል። ኔም እና ትሬኒንግ ኔም ተጨማሪ ኮለመኖች ይሆናሉ። ኢንሮልመንት ላይ ስንመጣ ለኢንሮልመንት አይዲ ፕራይሜሪክ ይሆናል። ስቱደንት አይዲ፣ ኮርስ አይዲ እና ስኮር ተጨማሪ ኮለመኖች ይሆናሉ። ስቱደንት አይዲ እና ኮርስ አይዲ ፎሪን ኪዎች ይሆናሉ። ስቱደንት አይዲ ከስቱደንት ቴብል፣ ኮርስ አይዲ ከኮርስ ቴብል የሚመጣ ይሆናል። ስኮር ደግሞ ተጨማሪ ኮለመን ይሆናል ማለት ነው። በመጀመሪያ ኤስኩኤል ላይ በመሄድ ዳታቤዝ ክሬት ለማድረግ የዳታቤዝ ኮዳችንን እንጽፋለን። ክሬት ዳታቤዝ ቴክኒካል ትሬኒንግ ዲቪ የሚለውን ዳታቤዛችንን እንጽፋለን። በመቀጠልም ጎ እንላለን። ኤስኩኤል ላይም ዳታቤዝ ላይም ዛምፕ ላይ መስራት እንችላለን። ይህንን እንደምታዩት ትሬኒንግ ዳታቤዝ የሚል ክሬት አድርጎልናል። በስሩ ቴብሎችን ክሬት እናደርጋለን። በመቀጠል ዳታቤዛችንን ከመረጥን በኋላ ኤስኩኤል ላይ እንሄድና የስቱደንት ኩዌሪያችንን ከጻፍን በኋላ ቴብል ክሬት ለማድረግ ጎ እንላለን። ስቱደንት ቴብልን ክሬት ያደርግልናል። በተመሳሳይ ኮርስ እና ኢንሮልመንት ቴብልንም እንደዚሁ ክሬት ማድረግ እንችላለን ማለት ነው። በመቀጠል ተመሳሳይ የሆኑንም የኮርስን ኩዌሪያችንን ድሮፕ እናደርጋለን። ከዛን ጎ እንላለን። ኮርስንም እንደምታዩት ክሬት ያደርጉልናል። የሚቀረን ኢንሮልመንት ይሆናል ማለት ነው። በመጨረሻም ኢንሮልመንት ቴብልን ኮዱን ካስቀመጥን በኋላ ፎሪን ኪያችንን ከስቱደንትና ከኮርስ ጋር ካልን በኋላ በተመሳሳይ ይህንንም ጎ ስንል ክሬት ያደርግልናል ማለት ነው። እንደምታዩት ኢንሮልመንትንም ክሬት ያደርጉልናል፣ ሪሌሽንሽፑን ሰርቶልናል ማለት ነው። በመቀጠል ለስቱደንት ቴብል ዳታ እናስገባለን። ስቱደንትን እንመርጣለን። ሰሌክት ካደረግን በኋላ ኤስኩኤል ላይ እንሄዳለን። በመቀጠል ለኤስኩኤል ኢንሰርት የምናደርግበትን ኮድ እንጽፍና ጎ እንላለን ማለት ነው። እንደምታዩት ኤክስኪዩት አድርጓል። ስቱደንት ላይ ቴብሎችን ወይም ዳታዎችን አስገብቶልናል ማለት ነው። ብሮዝ ብለን ብናይ ዳታዎች ይመጡልናል ማለት ነው። በተመሳሳይ ለኮርስና ለኢንሮልመንት እናስገባለን። በመቀጠል ዳታቤዙን ሰሌክት ካደረግን በኋላ ነው በቀላሉ የሚያስገባለን። ቴብሉን ሳይሆን ዳታቤዙን ሰሌክት ካደረግን በኋላ ኤስኩኤልን እንጫንና ቴብሉን ራሱ ኢንሰርት ኢንቱ በምንለው ስቴትመንት ስለሚመርጥልን ኮዱን ከጻፍን በኋላ ጎ እንላለን ማለት ነው። በተመሳሳይ ኢንሮልመንትንም በዚህ መልኩ እናስገባለን ማለት ነው። በመቀጠል ወደ ሶስተኛው ጥያቄ እናልፋለን። እድሜያቸው ከ23 በታች የሆኑትን አምጡልኝ ነው የሚለው። ሰሌክትድ ፍሮም ስቱደንት ዌር ኤጅ ሌስ ዛን 23። ስቱደንት 5 ዳታ ነበረው። ከ23 በታች ስንል ቀንሶ ያመጣልናል ማለት ነው። እዚህ ጥያቄ ላይ ዌር ክሎዝን ነው የምናየው ማለት ነው። ዳታቤዙን መርጠን ኤስኩኤል ላይ ይህን ኮድ ከጻፍን በኋላ ጎ ስንል ሪትራይቭ ያደርጋቸዋል ማለት ነው። እድሜያቸው ከ23 በታች የሆኑትን ሪትራይቭ ያደርጋል ማለት ነው። በመቀጠል የምናየው ደግሞ ስለ ኢንኦፕሬተር ይሆናል። ኢንኦፕሬተር ማለት ደግሞ ለምሳሌ ሾው ስቱደንትስ ፍሮም አካውንቲንግ ኤንድ አይቲ ዲፓርትመንት እስከ አይቲ እና ከአካውንቲንግ ዲፓርትመንት ተማሪዎችን አምጡ ይላል። ስለዚህ ኢንኦፕሬተር ለምንድን ነው የሚያገለግለን? ለምሳሌ ዌር ብለን ዲፓርትመንት ኢዝ ኢኳልስ ቱ አይቲ ኤንድ ኦር ዲፓርትመንት ኢዝ ኢኳልስ ቱ አካውንቲንግ ከማለት አንድ ላይ ምን ማለት እንችላለን? ዌር እንልና ዲፓርትመንት ኢን አካውንቲንግ ኮማ አይቲ። ስለዚህ አንዴ ብቻ ሜጀር የምናደርግበትን ኮንዲሽን ኮለመን እንጽፍና ኢን ብለን ዲፓርትመንቶችን እንጽፋለን ማለት ነው። ሶ ኢን ኦፕሬተር የሚጠቅመው ለዚህ ነው። አሁን ራን አድርገን ማየት እንችላለን ማለት ነው። ጎ ስንለው ከአካውንቲንግም ከአይቲም ዳታ ያመጣልናል ማለት ነው። እዚህ ጋር እንደምታዩት አይቲ እና አካውንቲንግ ተማሪዎችን አመጥቶልናል ማለት ነው። እሺ አሁን ደግሞ የምናየው ስለ አግሪጌሽን ፋንክሽን ይሆናል። አግሪጌሽን ፋንክሽን ደግሞ ሳመራይዝድ ለማድረግ የሚያገለግሉ የፋንክሽን አይነቶች ሲሆኑ ካውንት፣ ማክስ፣ ሚን፣ አቨሬጅ፣ ሰም የምንላቸው በተለምዶ አግሪጌሽን ፋንክሽን ይባላሉ። ለምሳሌ ካውንት ስቱደንትስ ባይ ዲፓርትመንት የሚባል ጥያቄ ጠይቀናል። እያንዳንዱ ተማሪ በዲፓርትመንት ስንት እንደሆነ ካውንት አድርጎ እንዲነግረን ተጠይቀናል ማለት ነው። ሰሌክት ዲፓርትመንት ካውንት ኦል አስ ቶታል ስቱደንትስ። ስቱደንት ውስጥ ዲፓርትመንትን ሰሌክት አድርግልኝ፣ ከዛ በዲፓርትመንት ካውንት አድርግልኝ፣ ቁጠርልኝ። ካውንት ኦል ማለት ሁሉንም ቁጠርልኝ ነው። አስ ከቆጠረ በኋላ ምን ያድርግ? ቶታል ስቱደንትስ ብሎ ያስቀምጥ። ይህ ሳመራይዝድ የሆነ ዳታ ስለሆነ በኮለመን የሚያስቀምጠው ዳታ አይኖረውም። ስለዚህ አስ ብለን ውክል ዳታ ማስቀመጥ አለብን። ፍሮም ስቱደንትስ ከስቱደንት
ቴብል ይሆናል ማለት ነው። ከዛን ቆጥሮ ካመጣ በኋላ ግሩፕ ባይ በዲፓርትመንት እንዲያስቀምጥ አድርግልኝ ነው። እዚህ ጋር አውትፑቱን እንደምታዩት ሴሌክት ዲፓርትመንት ኮማ ካውንት አስ ቶታል ስቱደንት ነው የሚል። መጀመሪያ ዲፓርትመንትን አምጣ ከዛ ቶታል ስቱደንት ብላ አምጣ ነው። ስለዚህ ዲፓርትመንቶችን አመጣ፣ ቶታል ስቱደንት ካውንት አድርጎ በእያንዳንዱ ዲፓርትመንት ስንት እንዳለ አመጣልን ማለት ነው። ከዛን ግሩፕ ባይ ዲፓርትመንት ስላልነው በዲፓርትመንት ግሩፕ አደረጋቸው ማለት ነው፣ ቁጥሩ ያመጣው እንዳታ ማለት። ስለዚህ ካውንት ኦል አስ ቶታል ስቱደንት ብንል ሁሉንም ብቻ ቆጥሮ ይሄን ያክል ነበር የሚለን። አሁን ግሩፕ ባይ ስላል ግሩፕ አድርጎ የቆጠረውን በዲፓርትመንት ይዘረዝርልናል ማለት ነው። አሁን ደግሞ የምናየው ተመሳሳይ አግሪጌሽን ፋንክሽን ላይ ማክሲመምን ይሆናል ማለት ነው። ፋይንድ ዘ ማክሲመም ስኮር ኦፍ ኢንሮልመንት ቴብል። ኢንሮልመንት ቴብል ላይ ያለውን ዳታ ውስጥ ስኮሩ ከፍተኛ ሆኖን አምጣልኝ ነው የሚል። ሰሌክት ማክስ ስኮር፣ ቅድም ካውንት ብለን ኦል ነበር ያልን። አሁን ደግሞ ማክስ ብለን ካውንት ብለን ኤኒ ኮለመን ኔም እዚህ ጋር ማስገባት እንችላለን። አሁን ደግሞ ማክስ ላይም ተመሳሳይ ማክስ ብለን እዚህ ጋር ኤኒ ኮለመን ኔም፣ ለምሳሌ ስኮሩን ነው ማክሲመም የተባለ ማክስ ስኮር ብለን፣ አሁንም ይሄ አግሪጌት የሆነ ወይም ደግሞ ሳምራይዝድ የሆነ ዳታ ስለሆነ አስ ብለን የግድ ኮለመን ኔም ያስፈልገዋል። ማክሲመም ስኮር ፍሮም ኢንሮልመንት ስንላለን ማለት ነው። ስለዚህ አውትፑቱን ስናይ ቶታሉ ማክሲመም ስኮሩ የትኛው ነው የሚለውን ያወጣልናል። ስለዚህ ማክሲመም ስኮር ብሎ እዚህ ጋር እንደምታዩት 95 ብሎ ሰጥቶናል ማለት ነው። አሁን ደግሞ ስለ ግሩፕ ባይ እና ሃቪንግ እናያለን ማለት ነው። ሾው ዲፓርትመንትስ ሃቪንግ ሞር ዛን ዋን ስቱደንትስ፣ ከአንድ በላይ ተማሪ ያላቸውን ዲፓርትመንቶች አምጡ ተብለናል ማለት ነው። ስለዚህ ምንድነው የምናደርገው? ሰሌክት ዲፓርትመንት ካውንት ኦል፣ ዲፓርትመንቶችን አምጣልኝ ከዛን ቁጠርልኝ ፍሮም ስቱደንት እስከ ስቱደንት ቴብል ግሩፕ ባይ ዲፓርትመንት እስከቆጠርክ በኋላ በዲፓርትመንት ግሩፕ አድርጋቸው። ስለዚህ ዲፓርትመንቱን ይጽፋል፣ ነምበር ኦፍ ስቱደንቱን ይጽፋል ማለት ነው። ሃቪንግ ካውንት ከዛ በኋላ ግሩፕ ካደረገ በኋላ ግሩፕ ያረከውን እንደገና ፊልተር አድርግልኝ ማለት ነው። ሃቪንግ ግሩፕ ባይ ግሩፕ አድርግልኝ ነው፣ በሆነ ካታጎሪ ግሩፕ ለማድረግ ነው። ሃቪንግ ደግሞ ግሩፕ ያደረግከውን ምን አድርግልኝ ካውንት ኦል እንደገና ቁጠራቸውና ግሬተር ዛን ዋን ቆጥረህ ካመጣህ ውስጥ ከአንድ በላይ ቁጥር ካገኘ አምጣልኝ ማለት ነው። ስለዚህ አንድ ከሆነ አታምጣ፣ ከአንድ በላይ ከሆነ አምጣልኝ። ምክንያቱም የተጠየቅነው ከአንድ በላይ ዲፓርትመንት ያላቸውን ነው። ዲፓርትመንት ኔሙንና ካውንት ያደረገውን እዚህ ጋር አስ ብለን ስም ስላልቀየር ነው እንደዚሁ ነው የሚያመጣው። እንደምታዩት አካውንቲንግ 2 አይቲ 2 ብሎ አምጥቶልናል ማለት ነው። አንድ ያለው ዳታ ካለ አያመጣልንም ማለት ነው። እዚህ ጋር ማወቅ ያለብን ምንድን ነው? ዌር እና ሃቪንግ ተመሳሳይ ናቸው። ልዩነታቸው ምንድን ነው? በዌር ጊዜ ፊልተር የሚያደርገው ሮውን ነው። ቢፎር ግሩፒንግ ግሩፕ ከመደረጉ በፊት ያለውን ሙሉ ሮውን ነው ማለት ነው። ሃቪንግ ላይ ግን ምንድን ነው የሚያደርገው? አፍተር ግሩፒንግ ነው። ሃቪንግ ፊልተር የሚያደርገው ሁለቱም ፊልተር ነው ስራቸው። ሃቪንግ ፊልተር የሚያደርገው ግሩፕ የተደረገውን ዳታ ነው ማለት ነው። ዌር ግን ግሩፕ ከመደረጉ በፊት ያለውን ነው ማለት ነው። ስለዚህ ዌር ሮው ላይ ነው የሚሰራው፣ ሃቪንግ ደግሞ ግሩፕ ላይ ነው የሚሰራው ማለት ነው። እሺ አሁን ደግሞ የምናየው ስለ ኢነር ጆይን ይሆናል። ኢነር ጆይን ማለት ደግሞ የጋራ የሆነውን የሚያመጣልን ነው። ልክ እንደ ኢንተርሴክት ማለት ነው። ዲስፕሌይ ኦል ስቱደንትስ ዊዝ ዜር ኢንሮልድ ኮርስስ፣ ተማሪዎች የወሰዱትን ኮርስ ብቻ እንዲያመጣልን ሲሆን እዚህ ጋር ለምሳሌ አሁን ሳምፕል ብናይ ከዚህ በፊት የተመዘገበውን ዳታ ሙሉ ዳታውን ማለት ነው 5 ተማሪዎች አሉን። እዚህ ጋር እንደምታዩቸው አበበና ሳሙኤል፣ ሩታና ሜሮን 5 ተማሪዎች አሉን። እንደዚሁም ኮርስ አድቫንስድ ኤስኩኤል ዳታቤዝ አድሚኒስትሬሽን፣ ዌብ ዲቨሎፕመንት፣ ኔትወርኪንግ 4 ኮርሶች አሉን ማለት ነው። ስለዚህ የመጀመሪያው ተማሪ ለምሳሌ አበበ የመጀመሪያውን ኮርስ አድቫንስድ ዳታቤዝን ወስዷል ይላል። ከዛ ደግሞ አበበን እዚህ ጋር እንደምታዩት 5ኛው ላይ ሌላ ኮርስ የመጨረሻውን ኔትወርኪንግን ወስዷል ይላል። 4ኛውን ኮርስ ማለት ነው። ሁለተኛው ተማሪ አንድ ኮርስ ብቻ ነው የወሰደው፣ 2 ጊዜ አልተደገመም እንደምታዩት። ስለዚህ ሌላ 3 ኮርሶች ይቀሩታል ማለት ነው። ስለዚህ ያልወሰዳቸውን ኮርስ አያመጣም ማለት ነው። ከኢንሮልመንት ጋር መጥቶ የተመዘገበውን ወይም ከሁለቱ ቴብል ውስጥ ማች ያደረገውን ያ ማለት S01 ከዛኛው ቴብልም አለ እዚህኛውም ቴብል አለ። ስለዚህ ማች አድርጓል ያመጣልናል። ኮርስ እዚህኛው ቴብልም አለ እዛኛውም ቴብል አለ፣ ማች አድርጓል ያመጣልናል ማለት ነው። በዚህ መልኩ ነው ኢነር ጆይን የሚሰራው። ይህንን ራን አድርገን በምናይበት ጊዜ እንደምታዩት አበበን አድቫንስ ኤስኩኤል ላይ አምጥቶልናል፣ ኔትወርኪንግ ላይ አምጥቶልናል፣ ሌሎች ላይ አላመጣም ማች ስላላደረገ ማለት ነው። ኮርስ ቴብል ላይ ኑሮ ስቱደንት ላይ ከሌለ ወይም ስቱደንት ላይ ኑሮ ኮርስ ቴብል ላይ ከሌለ አያመጣልንም ማለት ነው። ይህንን ለመስራት የተጠቀምነው ኪዌሪ ምንድን ነው? እዚህ ጋር እንደምታዩት ሰሌክት አምጣልን ያልነው ስቱደንት ኔም እና ኮርስ ኔማቸውን ነው።
አሁን ባየነው መሰረት ፍሮም ስቱደንት ኤስ እና ኢነር ጆይን ኢንሮልመንት ኢ ማለት ስቱደንት ቀጥታ የሚያዘው ከኢንሮልመንት ነው። እንደዚሁም ከኢንሮልመንት ጋር በምንድን ነው የሚገናኘው? ኦን ስቱደንት ዶት ስቱደንት አይዲ ማለት ፕራይሜሪ ኪው ማለት ነው። ኢ ዶት ስቱደንት አይዲ ማለት ደግሞ ፎሪን ኪው ማለት ነው። ፕራይሜሪ ኪው እና ፎሪን ኪው እኩል ከሆነ ወይም እዚህ ጋር መጥቶ ከተመዘገበ ማለት ነው። ኢነር ጆይን ኮርስ፣ ከዛ ደግሞ ኮርስ ከማን ጋር ይያዛል? አሁንም ኢነር ጆይን ኮርስ አለ። እዚህ ጋር ኢነር ጆይን ሁለት ጊዜ ነው የምንጠቀመው፣ ስቱደንትን ከኢንሮልመንት ጋር እና ኢንሮልመንትን ከኮርስ ጋር ለማገናኘት ኢነር ጆይን እንጠቀማለን። ከዛን መጨረሻ ላይ ደግሞ ምን እንላለን? በኮርስ ሳይድም ኮርስ ላይ ያለው እና ኢንሮልመንት ላይ ያለው ኮርስ አይዲ ከተመሳሰለ ወይም ፕራይሜሪ ኪ እና ፎሪን ኪ እኩል ከሆነ ይህንን ዳታ አምጣልን እንላለን ማለት ነው። ሶ በዚህ መልኩ ዳታውን ያመጣልናል ማለት ነው። አሁን ደግሞ የምናየው ሌፍት ጆይን እና ራይት ጆይንን ይሆናል። ሌፍት ጆይን እና ራይት ጆይን ተቃራኒዎች ናቸው። ሌፍት ጆይን ማለት ሌፍት እና ራይትን እንዴት ነው እዚህ ጋር የምንለየው? የመጀመሪያውና ሁለተኛ ቴብል በሚል ነው። ለምሳሌ የመጀመሪያው ቴብል ስቱደንት ነው፣ ሁለተኛው ቴብል ኮርስ ነው። ስለዚህ ሌፍቱ የሚሆነው ስቱደንት ነው ማለት ነው። ስለዚህ በሌፍት ጆይን ጊዜ በሌፍት በኩል ያለውን ሙሉ ዳታ እና የጋራ የሆነውን አምጣልኝ ማለት ነው። በራይት ጆይን ጊዜ ደግሞ በራይት በኩል ያለውን ሙሉ ዳታ እና የጋራ የሆነውን አምጣልኝ ማለት ነው። ስለዚህ ተቃራኒ ናቸው ማለት ነው። አሁን በሌፍት ጆይን ስንሄድ ለምሳሌ እዚህ ጋር ኮዱን ማየት እንችላለን። የቅድሙን ኮድ ራሱን እንጠቀምና ሌፍት ጆይን በሚል እናገናኘዋለን። ስለዚህ እዚህ ጋር የቀረ ተማሪ አይኖርም፣ ሁሉንም ተማሪ ያመጣዋል። ነገር ግን ሁሉንም ኮርስ በየተማሪው አያመጣም። ለምሳሌ አንድ ተማሪ 4 ኮርስ ስላለ 4ቱንም መውሰድ ይችላል። ነገር ግን ያልወሰዳቸውን ኮርስ አያመጣም። እዚህ ጋር እንደምታዩት አድቫንስ ኤስኩኤል ኔትወርኪንግ ኮርስ ያለው በራይት ሳይድ ስለሆነ ማለት ነው። አድቫንስ ኤስኩኤል እና ኔትወርኪንግን ብቻ ነው የወሰደው። ሀናን ብንወስድ አንዴ ብቻ ነው እዚህ ጋር የመጣችው። ነገር ግን 3 ሌላ ኮርስ ይቀራት ነበር ማለት ነው። ስለዚህ ኮርስ ያልወሰደውንም ኢቨን ያመጣዋል ዳታውን፣ ስሙን፣ ነገር ግን ኮርሱን አያመጣም ማለት ነው። በተመሳሳይ ደግሞ ወደ ራይት ጆይን ብንሄድ ደግሞ የዚህ ተቃራኒ ይሆናል። ሶስቱም ጆይኖች አጻጻፋቸው ተመሳሳይ ነው። ልዩነቱ ኢነር ሌፍት እና ራይት የሚለው ነው ማለት ነው። እዚህ ጋር በተመሳሳይ ኮፒ ፔስት አድርገን ራይት ብለን ስንቀይረው ደግሞ እዚህ ጋር እንደምታዩት ኮርሱን ያመጣና ከተማሪ ግን ኮርስ ያልወሰደውን ተማሪ ያስቀረዋል ማለት ነው። ለምሳሌ አድቫንስ ኤስኩኤል ላይ 3 ተማሪ ወስዶታል። ጠቅላላ ተማሪ ያለን 5 ነው። ሁለቱን ተማሪ በተማሪ ሳይድ ወይም ደግሞ በሌፍት ሳይድ ያለውን ዳታ ቀንሷል ማለት ነው። ራይት ጆይን ስለሆነ ማለት ነው። ዳታቤዝ አድሚኒስትሬሽንም እንደምታዩት 5 ተማሪ ነው መውሰድ የነበረበት፣ 2 ተማሪ ብቻ ነው ያመጣው። ስለዚህ የጋራ የሆነውንና በኮርስ በኩል ግን ሁሉንም አይነት ኮርስ ሳያስቀር ያመጣል ማለት ነው። ስለዚህ ሌፍት ጆይን ራይት ጆይን የምንላቸው እነዚህ ይሆናሉ ማለት ነው። እሺ አሁን ደግሞ የምናየው ስለ ሳብ ኩዌሪ ወይም ኔስትድ ኩዌሪ ይባላል። ኩዌሪ ኢንሳይድ አናዘር ኩዌሪ ማለት ነው። አንድ ኩዌሪ ሌላ ኩዌሪ ውስጥ ሲገባ ወይም ኢነር እና አውተር ኩዌሪ በመባል ይታወቃል። ሳብ ኩዌሪ ለምሳሌ እዚህ ጋር እንደምታዩት ሴሌክት ስቱደንት ኔም ስኮር ፍሮም ስቱደንትስ ይላል። ከዛ ጆይን ኢንሮልመንት ኤስአይዲ ጆይን ወይም በፉል ጆይን ሁለቱን አገናኛቸውና ዌር ስኮር ብሎ ሰሌክት አቨሬጅ ስኮር ፍሮም ኢንሮልመንት እዚህ ጋር ሰሌክት አለ፣ እዚህ ጋር ሰሌክት አለ እንደምታዩት። ስለዚህ እችኛዋን ሰሌክት ብቻ ራን ብናድርጋት አግሪጌሽን ፋንክሽን ሰሌክት አቨሬጅ ስኮር ፍሮም ኢንሮልመንት እችኛዋን ብቻ ራን ብናድርጋት ኢነሯን ብቻን አውትፑት ታመጣለች። እንደምታዩት አቨሬጅ ስኮር ብሎ 82.14 ብሎ መጥቶልናል ማለት ነው። ነገር ግን ሁለቱንም ራን ብናድርግ ስለዚህ ቅድም እችኛዋን ኢነሯን ብቻ ራን ስናድርጋት አቨሬጁን አምጥቶልናል እንደምታዩት። ከዛ የአቨሬጁን ዳታ ይጠቀምና እንደ ዌር ክሎዝ ይጠቀምበታል። ለምሳሌ ከዚህ በፊት ዌር ዲፓርትመንት ኢዝ ኢኳልስ ቱ አይዲ እንደምንለው እዚህ ጋር ዌር ስኮር ብለን ቫሊዩ እንደመስጠት ማለት ነው። ቫሊዩ የምንሰጠው ግን ምንድነው? ሁለተኛ ኩዌሪ ነው ማለት ነው። ስለዚህ ሁለት ኩዌሪ አንድ ላይ ሲመጣ ሳብ ኩዌሪ ይባላል ማለት ነው። ስለዚህ ሴሌክት ስቱደንት ኔም ስኮር ኔሙንና ስኮሩን አንድ ላይ አምጣልኝ ከስቱደንት ከዛ ጆይን ኢንሮልመንት ሪሌሽንሽፕ ሰርቶ ሁለቱን አገናኛቸውና ጆይን አድርጎ እንደዚሁም ከኢንሮልመንት ማለት ነው። ከዛ ኦን ስቱደንት ዶት ስቱደንት አይዲ ኤንድ ኢ ዶት ስቱደንት አይዲ ማለት ፕራይሜሪ ኪ እና ፎሪን ኪ እኩል ከሆነ ከሁለቱም ዳታ ካለ ማለት ነው። ወይም ኮርስ የወሰዱ ተማሪዎችን ማለት ነው። ስኮር የሚኖራቸው ኮርስ የወሰዱ ተማሪዎች ስለሆኑ ማለት ነው። ዌር ስኮር ብለን ከዛ በኋላ ይሄ ማለት ከሁለቱም ዳታ አምጣልኝ ነው። ከዛ ዌር ስንል ደግሞ ካመጣው ዳታ ላይ ስፔሲፊክ አድርገን ለመቀነስ የምንጠቀምበት ክራይቴሪያ ሲሆን ዌር ስኮር ብሎ ግሬተር ዛን ሌላ ኩዌሪ እንጠቀማለን ማለት ነው። ስለዚህ ይሄ ኩዌሪ ምንድነው? አቨሬጅ ነው። ስኮሩ ከአቨሬጅ የበለጠውን አቨሬጁ 82 አይደል? ከ82 የበለጡ ዳታዎችን አምጣልኝ ማለት ነው። ስለዚህ ራን ስናደርግ የተማሪውን ስምና ስኮሩን ከ82 በላይ ያላቸውን ያመጣልናል ማለት ነው። እዚህ ጋር እንደምታዩት ይህንን ይመስላል ሳብ ኩዌሪ።
አሁን ደግሞ የምናየው ኤኒ ኦፕሬተር ነው። ኤኒ ኦፕሬተር ደግሞ አንድ ኮንዲሽን ትሩ ከሆነለት ዳታውን ያመጣልናል ማለት ነው። ፋይንድ ስኮር ግሬተር ዛን ኤኒ ስኮር ኦብቴንድ ባይ ቢዝነስ ስቱደንትስ፣ ከቢዝነስ ተማሪ አንድ ዳታ ካገኘ አምጣልኝ ማለት ነው። ስለዚህ ይሄንን ኪዌሪ እንዴት ነው የጻፍነው? ይሄንን ጠቅላላውን ማየት እንችላለን። መጀመሪያ እዚህ ጋር እንደምታዩት ሙሉ ዳታ ውስጥ ቢዝነስ የሚባል አንድ ተማሪ ብቻ ነው ያለው። እዚህ ጋር ኮዱን እንደምናየው ሴሌክት ኦል ፍሮም ኢንሮልመንት ከኢንሮልመንት ነው ዳታውን አምጣ ያልነው። ከዛ ዌር ስኮር ምን ከሆነ ነው የምታመጣለን። ስኮሩ ኤኒ ካልን በኋላ ኤኒ ውስጥ ሰብ ኪዌሪ ያለ እዚህ ጋር እንደምታዩት በቅርንፍ ውስጥ ያለው ሴሌክት ስኮር የቅርንፉን ብቻ ስንመለከት ሴሌክት ፍሮም ኢንሮልመንት ጆይን ስቱደንት ከኢንሮልመንት እና ስቱደንት ዳታው ማች ያደረገልህን ወይም ፕራይሜሪ ኪ እና ፎሪን ኪ እኩል የሆነውን ዳታ ቼክ አድርግና ዲፓርትመንቱ ቢዝነስ የሆነውን ዳታ አምጣልኝ ነው። ስለዚህ ቢዝነስ ከሁለቱ ቼክ ሲያደርግ አንድ ዳታ ብቻ ነው ያለ። እሷን ዳታ ሙሉ የኢንሮልመንት ዳታዋን አምጣልኝ ማለት ነው። ስለዚህ ዳታው የሚያመጣው ኢንሮልመንት ነው፣ የሚጠቀመው ኮንዲሽን ግን የቢዝነስ ነው ማለት ነው። ስለዚህ ዳታውን ሲያመጣው በስተመጨረሻ ኦልሬዲ ቢዝነስ ላይ ያሉ ዳታዎችን ሁሉንም ያመጣቸዋል ማለት ነው። ግሬተር ዛን ኤኒ ማለት ከቢዝነስ ውጭ ሆኖ፣ ስለዚህ ቢዝነስ ብቻውን አንድ ስለሆነ እዚህ ጋር እንደምታዩት ሁሉም ዳታ መጥቷል፣ 3 ቁጥር ብቻ አልመጣም ማለት ነው። እዚህ አንዱን ዳታ ብቻ ቀንሶ ያመጣልናል ማለት ነው። ስለዚህ ኤኒ ማለት አንድ ትሩ የሚያደርገው ኮንዲሽን ካገኘ ሙሉን ያመጣል ማለት ነው። የትኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በስተመጨረሻም ዩኒየን እና ኦርደር ባይን እናያለን ማለት ነው። ዩኒየን ኮምባይን አድርገህ አምጣልኝ ነው። ለምሳሌ ኮምባይን ትሬነርስ ኔም ኤንድ ስቱደንትስ ኔም ኢንቱ ዋን ሪዛልትስ፣ በአንድ ኮለመን የተማሪውንም ያስተማሪውንም ዳታ ኔም ብለህ አምጣልኝ ማለት ስንፈልግ ዩኒየን እንጠቀማለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ስቱደንት ኔም ፍሮም ስቱደንት፣ ዩኒየን ትሬነርስ ኔም ፍሮም ኮርስስ ብለን ራን ብናድርገው እንደዚህ አንድ ላይ መርጅ አድርጎ ያመጣልናል ማለት ነው። ዩኒየን በጣም ቀላል ነው። ኮምባይን አድርገህ አንድ ላይ አምጣልኝ ነው። ስለዚህ አንድ ላይ ጨምቆ በአንድ ኮለመን የሚያመጣልን ማለት ነው። ለምሳሌ እዚህ ጋር እንደምናየው ሴሌክት ኦል ፍሮም ስቱደንት ኦርደር ባይ ኤጅ ዲስክ ማለት ሁሉንም ተማሪ አምጣልኝ፣ ከዛ ኦርደር አድርጋቸው በምን በኤጅ፣ ከዛን ዲስክ ዲሴንዲንግ ኦርደር አድርጋቸው ከዜድ ቱ ኤ ወይም ከላይኛው ወደ ታችኛው ማለት ነው። ሶ ራን ስናድርገው እንደምታዩት ከ24 ወደ 20 ያመጣልናል ማለት ነው። ከማንኛውም የአድቫንስ ኤስኩኤል ፈተና በፊት ክሬት ዳታቤዝ፣ ክሬት ቴብል፣ ፕራይሜሪ ኪ፣ ፎሪን ኪ፣ ዌር፣ ኢን ኦፕሬተር፣ አግሪጌሽን ፋንክሽን ላይ ካውንት፣ ማክስ፣ አቨሬጅ፣ ግሩፕ ባይ እና ሃቪንግ፣ ኢነር ጆይን፣ ሌፍት ጆይን፣ ራይት ጆይን፣ ሳብ ኩዌሪ፣ ኤኒ ኦፕሬተር እና ዩኒየንን ካወቃችሁ ለፈተና ዝግጁ ናችሁ ማለት ነው። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ለክላስሜቶቻችሁ እንዳትረሱ። እንደዚሁም ጆይን፣ ሃቪንግ፣ ሳብ ኩዌሪ፣ ዩኒየን የትኛው ቶፒክ ለእናንተ ከበዳችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቱቶሪያል እስከምንገናኝ ቻው።